ጤናማ የሆነ የወንድ የዘር ፍሬ መኖር እርግዝና እንዲከሰት ወይም ጽንስ እንዲፈጠር ከሚረዱ ዋና ዋና ምክንያቶች አንዱ ሲሆን በብዙ ወንዶች ላይ የመካንነት ችግር የሚከሰተው 90 በመቶ የሚሆነው ከስፐርም መጠን ማነስ ጋር በተያያዘ ይሆናል። ሰላም ጤና ይስጥልኝ። ሰይድ አህመድ እባላለሁ። በዲያፕላንትስ የባህል ሕክምና ማዕከል ዋና ሐኪምና እንዲሁም በዘመናዊ ሕክምና ኤክስፐርት ሜዲካል ላቦራቶሪ ቴክኒሻን ሲሆን ዛሬ ይዤላችሁ የቀረብኩት ከወንዶች የመካንነት ችግር ጋር በተያያዘ ሲሆን ይህ ማለት አንድ የወንድ የዘር ፈሳሽ ጤናማ ነው የሚባለው 3 ነገሮችን ሲያሟላ ሲሆን ከነዚህም መካከል አንደኛው የስፐርማቶዞዋ ካውንት በቂ የሆነ የስፐርም መጠን ቁጥር መኖር ወይም ደግሞ ከ34 ሚሊዮን እና ከዛ በላይ የሆነ መሆን ይኖርበታል ማለት ነው። ሁለተኛው ሙቭመንት ወይም ደግሞ ሞቲሊቲ የምንለው ወይም የስፐርሙ እንቅስቃሴ ሲሆን ይህ ማለት ምንድነው? በማህፀን እና በማህፀን ቱቦ አልፎ እንቁላሉ ክራክ ለማድረግ ስፒድ፣ ሞቲሊቲ፣ ሼፕ እነዚህ ማሟላት አለበት። ወይም ሞቲሊቲ ወደ ማህፀን ገብቶ እንቁላሉ ለመስበር ያግዛል ማለት ነው። ምክንያቱም ቢያንስ ከ40% በላይ ሙቭመንት መኖር አለበት ማህፀን ውስጥ የወንዱ የዘር ፈሳሽ እንቁላሉን ክራክ አድርጎ እርግዝና እንዲከሰት ለማድረግ ማለት ነው። ሁለተኛው ይህ ሲሆን ሶስተኛውና የመጨረሻው ሞሮፎሎጂ ወይም ደግሞ ቅርጽ ኖርማል ወይም ጤናማ የምንለው የወንድ የዘር ፈሳሽ ሞላላ እና ጭንቅላቱ ሞላላ ይሆንና ጅራት ወይም ጭራ መሰል ነገር ያለው ሲሆን ይህን ሞሮፎሎጂ ይህን ቅርጽ ያሟላ ካልሆነ ማስረገዝ አይችልም ማለት ነው። እንግዲህ የመካንነት ችግር በወንዶች ላይ ከሚፈጥሩ የተለያዩ ምክንያቶች መካከል ብዙ ጊዜ ሳይታከም የቆየ ክሮኒክ የሆነ የአባላዘር በሽታ ክላማይዲያ፣ እንደገና ደግሞ ከፍተኛ የሆነ ውጥረት፣ ስትረስ፣ መጨነቅ፣ ጭንቀትም ከነዚህ ጋር ተያይዞ በወንዶች የዘር መጠን ማነስ አስተዋጽኦ አለው። ከዛ በተጨማሪ እድሜ ነው። እድሜ ደግሞ አንድ ሰው ከ50 ዓመት በኋላ የተሟላ ሞሮፎሎጂውን፣ ስፒዱን፣ ሞቲሊቲውን፣ ሸፑን የጠበቀ ስፐርም ማምረት ላይችል ይችላል ማለት ነው። ከዛ በተጨማሪ ዴይ ቱ ዴይ የሚወሰዱ ሜዲሲኖች፣ በየቀኑ ሳይቋረጥ የሚወሰዱ መድኃኒቶች የወንድ የዘር ፈሳሽ መጠንን የመቀነስ አቅምና ጉልበት አላቸው ማለት ነው። እነዚህን የወንድ የመካንነት ችግር ሊቀርፉ የሚችሉ ተፈጥሯዊ ይዘት ያላቸው እጽዋቶች አሉ። 2 ተፈጥሯዊ የሆኑ ምንም አይነት ፕሪዘርቫቲቭ ኬሚካል የሌላቸው እጽዋቶች ሲሆኑ አንድ ወንድ የዘር መጠኑ፣ ስፒዱ፣ ሞቲሊቲው፣ ሸፑ፣ የስፐርም መጠኑ እንዲጨምርና በማህፀን ቱቦ ውስጥ ገብቶ እንቁላሉን ሰብሮ እርግዝና እንዲከሰት የሚረዱ መድኃኒቶች ናቸው። ምንም አይነት ተጓዳኝ ችግር የለባቸውም። ለተከታታይ 2 ወር የሚወሰዱ ናቸው። ለበለጠ መረጃ አድራሻችን አዲስ አበባ በስልክ ቁጥር 0918 21 41 41 ደውለው የተለያዩ ጥያቄዎችን መጠየቅና ማማከር ይችላሉ። አመሰግናለሁ።